የእንስሳትን ጤና በመጠበቅና ዝርያቸውን በማሻሻል ከዘርፉ የሚገኘውን ምርት ለማሳደግ በትኩረት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ቢሮው በእንስሳት እርባታና ጤና አጠባበቅ ላይ ያተኮረ የአቅም ግንባታ ስልጠና ለዘርፉ ባለሙያዎች በወላይታ ሶዶ ከተማ እየሰጠም ይገኛል። እድገት እስራኤል ዝርዝር አለው። በደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል የቢሮ ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ ዶክተር አባይኔ ከዳ በዚህ ወቅት እንደገለጹት የስልጠናው ዋና ዓላማ በሌማት ትሩፋት ስራ የሚከናወኑ ተግባራት ውጤታማነት የዘርፉ ባለሙያዎች አቅም ለመገንባት ነው ብለዋል። ስልጠና ትኩረት የምናደርገው በሌማት ትሩፋት ኮሞዲቲዎች ላይ ነው። የሌማት ትሩፋት በክልላችን 5 ኮሞዲቲዎች አሉ። ተጨማሪ ሀረርን ብንጨምር ከሱ ጋር 6 ይሆናል። እነሱ ላይና እነሱን ደግሞ ውጤታማ ለማድረግ ግብዓት አቅርቦትና ጤና አያያዝ አገልግሎትም አጠባበቁም አንድ ላይ ስለሆነ በእነዚህ ላይ ነው ትኩረት አድርገን ስልጠና የምንሰጠው። ስልጠና እንግዲህ አስፈላጊውን እውቀት ወስዶ ተሰልጣኝ ይወጣል ብለን እናስባለን። ይሄ በንድፈ ሀሳብ ብቻ ስላይደለ እያንዳንዱ ጥያቄ የሆነውን ጥያቄ አንስቶ ከጓደኛውም ከአሰልጣኙም እርስ በርስ በመማማርም ጥሩ እውቀት ይዘው ይወጣሉ ብለን እናስባለን። እኛው ትልቁ ችግር ይፈታል። ምክንያቱም አሰስመንት ተሰርቷል። ወላይታ ሶዶ ግብርና ኮሌጅና የደቡብ ኢትዮጵያ ክልል ግብርና ቢሮ በጋራ እስከ ቀበሌ አሰስመንት በሰሩት የኪሎት ክፍተት እንዳለ ታይቷል። ይሄ ያ ፓርት ይሞላል ብለን እናስባለን። ያ ክፍተት ይቀረፋል። በክልሉ የምግብ ዋስትና ለማረጋገጥ የሌማት ትሩፋት ስራ ትኩረት መሰጠቱን የገለጹ ዶክተር አባይኔ አሁን ላይ በዘርፉ ውጤት እየተገኘ መሆኑን ገልጸዋል። በክልል የሚታይ ለውጥ መጥቷል። በተለይ ትልቁ እንግዲህ ምርታማ ካረግን የገበያ ንረትን ማሻሻል አንዱ ስለሆነ በአቅርቦትና በፍላጎት መሀል ያለውን ክፍተት ለማጥበብ የተለያዩ ስራዎች ተሰርተዋል። ከዛም አንፃር ዋጋ በተመጣጣኝ ዋጋ ሰው ከአጎራባቹም ከአቅራቢያውም ምርት እንዲያገኝ ስራዎች የተለያዩ ስራዎች ተሰርተዋል። ከእንስሳት በሽታ መከላከልም ከመኖ አቅርቦትም የተሰሩ ስራዎች ውጤት አምጥቷል። የእንስሳት ጤና በመጠበቅ ጥራቱን የጠበቀ ምርት በማምረት ከዘርፉ የሚገኘው ምርት ለማሳደግ በትኩረት እየተሰራ መሆኑንም ጠቁመዋል። ግብርና ሁሌም ትኩረት የሚሰጠው ምርትና ምርታማነት ላይ ነው። ምርትን ይጨምራል። ምርትን መጨመር ማለት እንግዲህ ካሉበት ተጨማሪ ሀብትን ሰብስበው ምርታማ ማድረግ ማለት ባለው ላይ አያያዝን ሊሆን ይችላል። ጤና አጠባበቅ፣ መኖ አቅርቦ፣ ዝርያ ማሻሻል ላይ ትኩረት ሰጥቶ ሲሰራ ምርታማ ያደርጋል ማለት ነው። ስለዚህ ምርታማ ለማድረግ የተለያዩ ስራዎች ሰርተዋል። በዛ ላይ ደግሞ ግብዓት አቅርቦቶችን ለማሳለጥ ከዶሮ እርባታ ጋር ከንብ ብዜት ማዕከልም ከፈሳሽ ናይትሮጅን ማዕከልም ተጨማሪ ሌሎችም በርካታ ስራዎች ተሰርተዋል። እነዚህ ሁሉ ተደምረው የምርታማነት መሻሻል ላይ የራሳቸው አስተዋጽኦ የነበራቸው ናቸውና እዚህ ላይ ትኩረት አድርጎ ሰርተዋል። ሰልጣኞች ከስልጠናው በሚያገኙት እውቀት የሌማት ትሩፋት ስራዎችን በማጠናከር በቀጣይ የተሻለ ውጤት ለማስመዝገብ እንዲተጉም አሳስበዋል። ለድህነትና ስራ አጥነት የሚዳርጉ ችግሮችን በማቃለል የዜጎችን ሁለንተናዊ ለውጥ ማረጋገጥ ከሁሉም የህዝብ ተመራጮች ይጠበቃል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናገሩ። በሰባተኛው ጠቅላላ ምርጫ የሚወዳደሩ እጩዎች የማህበረሰቡን የልማትና መልካም አስተዳደር ጥያቄዎችን የመመለስ አደራ መወጣት ይኖርባቸዋል ብለዋል። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማራ ቦታ የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በሰባተኛው ጠቅላላ ምርጫ የሚወዳደሩ እጩዎችን የሚያስተዋውቅበትን መድረክ አካሂዷል። ሂሩት የምሩ ተጨማሪውን ይዛለች። በሰባተኛው ጠቅላላ ምርጫ የወላይታ ህዝብን ለመወከል በብልጽግና ፓርቲ የታጩ እጩዎችን የማስተዋወቅ መርሃ ግብር ተካሂዷል። በመርሃ ግብሩ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉት እጩዎቹ በምርጫው ተወዳድሮ ካሸነፉ በቀጣይ 5 ዓመታት በትረ ስልጣኑን በመቆናጠጥ የህዝቡን የልማትና የመልካም አስተዳደር ጥያቄዎችን የመመለስ ኃላፊነት እንደሚጣልባቸው አስገንዝበዋል። ዛሬ እጩዎችን ስናስተዋውቅ እንደ ሀገር አንድ ፓርቲ ነው የሚመራን። እንደ ዞናችን ደግሞ በዚህ ፓርቲ ስር ሆነን ዞናችንን ወክለው በተለያዩ የመንግስት ውክልና ባላቸው ቦታዎች ገብተው ይሄን የህዝብ ውክልና የሚያንጸባርቁ እጩዎችን ዛሬ በይፋ የምናስተዋውቅበት መድረክ ነው የሚሆነው ማለት ነው። እነዚህ እጩዎች በተለያዩ የመንግስት እና ፓርቲ ውክልና ላይ በተለያዩ ቦታ ላይ ሆኖ የህዝባችን ድምጽ የሚያሰሙ የኛ እጩዎች ናቸው ማለት ነው። ተወዳዳሪዎችን አሸንፈን መንግስት ሆነን ቀጣይ 5 ዓመት ሀገር መምራት የምንችልበትን
በትር የምንይዝበት ነው የሚሆነው ማለት ነው። እጩ ተወዳዳሪዎችን የማስተዋወቅና የማስተቸት መርሃ ግብር እንደተከናወነ የተናገሩት የወላይታ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማራ አቦታ እጩዎቹ ለህዝቡ የልማት ጥያቄዎችን ቅድሚያ በመስጠት የብልጽግናን ሀገራዊ ፕሮጀክቶች አቅምን ታሳቢ በማድረግ የህዝብ ጥያቄዎችን በዘላቂነት የመመለስ ኃላፊነት እንዳለባቸው ጠቁመዋል። የፓርቲያችንን እሳቤ በህዝብ ዘንድ ማስረጽ የሚችሉ የፓርቲው እቅድ ውጥን ፓርቲውን ወክሎ የፓርቲውን ነጸብራቅ ሆኖ መስራት የሚችሉ አካላት ናቸው። አንድ ሁለተኛ ከህዝብ አንጻር የወከሉትን ህዝብ ጥያቄዎች በተለይ የመልካም አስተዳደር ጥያቄዎች፣ የልማት ጥያቄዎች እንዲሁም ፖለቲካሊ መታየት ያለባቸው የፖለቲካ ጥያቄዎችን በአግባቡ ማስተናገድ ማስተጋባት የሚችሉና ከመንግስታችን ጋር ተቀራርበው መስራት የሚችሉ የህዝብን ጥያቄ በዘላቂነት መፍታት የሚችሉ አካላት ሆነው ስለተገኙ ነው የተመረጡት የሚል ነገር ነው ያለኝ። በ2023 ሀገራችን የአፍሪካ ብልጽግና ተምሳሌት ለማድረግ ፓርቲ የያዛቸውን ውጥኖች ለማሳካት የወከላቸውን ህዝብ በታማኝነት የማገልገል አደራን በተገቢው እንደሚወጡ የፓርላማና ክልል ምክር ቤት እጩ ተወዳዳሪዎች ተናግረዋል። ሁሉም ህዝብ መጥቶ ለመንግስት ይሄ ችግር አለብኝ፣ ይሄ ልማት ጥያቄ አለብኝ ብሎ ማቅረብ ላይ ይችላል። እኔ ግን አንድ አካባቢን ወክዬ ወደ ክልል ሲገባ ያንን አካባቢ የሚያንጸባርቁ ጥያቄዎችን በክልል ምክር ቤት ህዝብን በመወከል ለመንግስት እንዳቀርብ እንዲሁም ከመንግስት የሚሰጡ ምላሾች አሉ፣ በተግባርም የሚሰጡ በቃልም የሚሰጡ ወደ ታች ተወርዶ ህዝብ መስማት ያለባቸውን ጥያቄዎች ወደ ህዝብ እንዳደርስ ነው ኃላፊነት የተሰጠው። እንዲሁም ለፓርላማም ሲገባ ተመሳሳይ ሂደቶች ይኖራሉ። ሀገራዊ ነው፣ የበለጠ ከፍ ያለ ኃላፊነት ነው። በጣም በተሻለ ሁኔታ ገቢ ሰብስበን የምንሰበስበው ገቢ ደግሞ ለልማት ስራ እንዲሆን ሰው የሚፈልጋቸውን በገጠሩ አካባቢ የውሃ የተለያዩ ስራዎች አሉ። በከተማም የኮሪደርና የአስፋልት ስራዎች፣ ከተማን ማዘመን ስራዎች አሉ። ይህንን በቀጣይ 5 ዓመታት ህዝቡ ይሁንታ ከሰጠን ይህንን የጀመርናቸውን ስራዎችን እንጨርሳለን። ጨርሰን ህዝቡን እናስደስታለን የሚል ሙሉ እምነት አለ። 2023 ላይ የአፍሪካ ብልጽግና ተምሳሌት 2040 ላይ ደግሞ ሀገራችን ኢትዮጵያ በዓለም ካሉ የሀገራት በኢኮኖሚ ተርታ ለማሰለፍ እየተሰራ ነው ያለው። ይሄን ተግባር ይሄን ራዕይ እውን ለማድረግ ከራሳችን የሚጠበቀውን ነገር ለመወጣት ዝግጁ መሆናችንን ለመግለጽ ነው። በምርጫው መሳተፍ ሀገርን ማስቀጠል መሆኑን በመረዳት ምርጫው ሰላማዊ፣ ነጻና ፍትሃዊ እንዲሆን በየፊናው መትጋት ይጠበቃል ተብሏል። ሰላም በሌለበት ምርጫ ማካሄድ አይቻልም። አሁን ያለን አንጻራዊ ሰላም አስጠብቀን እስከ ምርጫው ቀን ከምርጫ በፊት ያሉ በምርጫ ጊዜ የሚከናወኑና ከምርጫ በኋላ ባሉ ጊዜያት ውስጥ የተረጋጋ ሰላማዊ የሆነ አካባቢ ፈጥረን ሰው በነጻነት ወጥቶ የሚመርጥበት ማንም በማንም ላይ ተጽዕኖ በማያደርግ ሁኔታ ገብቶ መርጦ እስኪወጣ ድረስና ውጤቱ እስኪለጠፍ ድረስ በትዕግስት ተጠባብቆ በሰላም ምርጫውን መፈጸም እንዳለብንና ያን ሰላም የማስጠበቅ ጉዳይ የዚህ አመራር ጉዳይ ስለሆነ ይሄ ሂሳቤ የፓርቲ ሂሳቤ ስለሆነ ይሄ ፓርቲ ሂሳቤ መሬት እንዲወርድ ይሄ በእጩ መቀረቡ እጩም ሆኖ ያልቀረቡ ግን የፓርቲ አመራር እጅግ በጣም ከፍተኛ ሚና አለው። ስለዚህ ይሄን ሚና ሁላችንም በየአካባቢያችን ልንወጣ ይገባል። 7ኛው ጠቅላላ ምርጫ ማህበረሰቡ ይበጀኛል የሚለውን በሰከነ አስተሳሰብ ለመምረጥ በዞኑ በሚገኙ ሁሉ ምርጫ ጣቢያዎች እድሜያቸው ከ18 ዓመት በላይ የሆኑ ዜጎች ከወዲሁ እንዲመዘገቡ ጥሪ ተላልፏል። ለወጣቶች የስራ ዕድል ፈጠራ አማራጮችን በማስፋት ተጠቃሚነታቸውን ለማረጋገጥ በትኩረት እንደሚሰራ የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ተናገሩ። በወላይታ ሶዶ ከተማ አራዳ ክፍለ ከተማ በላሾ ወይዴና በዋጃ ቄሮ ቀበሌያት በማህበር ተደራጅተው በሰብል ልማት ለተሰማሩ ወጣቶች 8.5 ሄክታር የእርሻ መሬትን ከከተማ አስተዳደሩ አስረክቧል። ማሩ ሞላ ዝርዝሩን አዘጋጅቶታል።
የወላይታ ሶዶ ከተማ አስተዳደር ከከተማው ስራና ክህሎት መምሪያ እንዲሁም ከግብርና መምሪያ ጋር በመቀናጀት በተለያዩ ማህበራት ለተደራጁ ወጣቶች 8.5 ሄክታር የእርሻ መሬትና ማሽነሪዎችን ድጋፍ አድርጓል። በ8 ማህበራት የተደራጁ ከ40 በላይ ወጣቶች የተረከቡት መሬት የግብርና ምርቶችን በማምረት ውጤታማ እንዲሆኑ አስፈላጊ ግብዓቶችና ገበያ አማራጮች እንዲመቻቹ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ተናግረዋል። ስራ ወጣቶችን እያደራጀን ወደ ስራ ስምሪት የምንሰጠው አንዱ አካል ነው የሚሆነው። እዚህ ላይ እንግዲህ ወደ 24 ወጣቶች ናቸው ያሉት። ከነዛ 11ዱ ምርቋን ናቸው እንግዲህ። ስለዚህ ስራ ሳይመርጡ በመንግስት ባመቻቸው ይሄ የመንግስት የወል መሬት ነው። እንደዚሁም ደግሞ ይሄ የምናየው ትራክተር ደግሞ በከተማ አስተዳደሩ የተገዛ ለስራ ወጣቶችም እንደዚሁም ለአርሶ አደሮች የስራ አንዱ አማራጭ ሆኖ የተዘጋጀ ስለሆነ በዚሁ የስራ አማራጭ ተጠቅሞ ወጣቶች ምርትና ምርታማነትን በማሳደግ ከተማ ላይ ይሄ እንግዲህ ከተማ ቅርብ ቦታ ከተካለሉ አካባቢዎች አንዱ ነው። መሀል ከተማም ላይ በሌማት ትሩፋትም እንደዚሁም በግብርና መንግስት ባመቻቸው በርካታ ኢኒሼቲቮች አሉ። በእነዚህ ተደራጅተው ተጠቃሚ የሆኑ ይገኛሉ። መንግስት ወጣቱ የሀገር ተረካቢ ብቻ ሳይሆን የሀገር ባለቤት እንዲሆን ጽኑ እምነት እንዳለው የተመላከተ ሲሆን በተለይም እየተባባሰ የመጣውን የስራ አጥነት ችግር ለማቃለል ለወጣቶች ገቢ ማግኛ አማራጮችን ከማስፋት በተጓዳኝ ጠንካራ የስራ ባህልን ማጎልበት እንደሚገባ ተገልጿል። በትክክል ከቅድመ ዝግጅት ጀምሮ ከማደራጀት ጀምሮ ወጣቱ ተጠቃሚ እንዲሆን ከማድረግ አኳያ ብልጽግና እየሰራ መሆኑን ያሳዩትን የከተማውን አመራሮች እባካችሁ ብታመሰግኑልኝ። ውስጥ ያሉ ወጣቶች ነገ ከራሳቸው አልፎ ሌላ ወጣቶችን ስራ ቀጥሮ የሚያሰሩ ወጣቶች እንደሚሆኑ በሙሉ እምነት ነው። ሲደራጁ ያላቸው ፍላጎት አይተን ነገ እንለወጣለን የሚሉ ተስፋቸውን አይተን እነዚህ ልጆች ደግሞ መድምለን ሁሉም ዲግሪ ምሩቃን ናቸው። መንግስት ደግሞ ባመቻቸው የስራ መስክ ላይ ለመግባት ፈቃደኛ የሆኑ ወጣቶችን ለይተን ነው እዚህ ውስጥ ያስገባ ነው። ግብርናው ዘርፍ አሁን ላይ ትርፋማና ተፈላጊ መስክ እየሆነ መምጣቱን ያመላከቱት የወላይታ ሶዶ ከተማ የስራና ክህሎት መምሪያ ኃላፊ አቶ መንግስቱ ትግሮ ወጣቶች በዘርፉ እንዲሰማሩ የእርሻ መሬትን በማቅረብና ግብዓቶችን በማሟላት እንደሚደግፉ ተናግረዋል። በሶስት ቦታ ተደራጅቶ ቦታ የወሰዱት በሶስት ማህበር ወደ 4 ማህበራት ከነዚህ ውስጥ ወደ 11 የሚሆኑ ደግሞ ተመራቂ ወጣቶች ናቸው። ስለዚህ ያንን ቦታ ስናስረክብ ከዚህ ቀደም ካየነው ጋር አጠቃላይ እንደ ከተማችን ያለውን ስራ አጥ ቁጥር ካየን በኋላ በአካባቢያችን ምን እድል አለ፣ ምን አማራጭ አለ የሚለውን ልየታ አድርገናል። በዚህ አሁንም ቢሆን እንደ ወላይታ ሶዶ ከተማ የመጀመሪያ እድል የሚሆነው የግብርና ዘርፍ ነው። ትልቅ አቅም አለ ብለን የያዝነው። በግብርና ደግሞ በርካታ አማራጮች አሉ። የሰብል ፓርት አለ፣ የእንስሳት አለ። እንስሳት ላይ ከወሰዱን ደግሞ የድለባ አለ፣ የወተት ላሞች አለ፣ አሳ አለ። በተለያዩ ነገሮች ላይ የተያያዘ ስለሆነ ትልቁ የስራ እድል ፈጠራ ተብሎ የሚያያዘው ግብርና ነው። ከዛ ባሻገር ደግሞ በርካታ ወጣቶች አብዛኞቹ ከገጠር አካባቢ የወጡ ስለሆኑ ከግብርና ጋር ደግሞ እውቀትም ልምድም ከቤትም ጀምሮ ያላቸውም ስለሆኑ በዛ ነው አሁን በተለይ ዛሬ ቦታ የወሰዱት ፍላጎታቸውን መሰረት አድርገን እዛ ላይ ያስረከብናቸው ወጣቶች ናቸው። እዚህ ቦታ በዋጃ ቀረውም በተመሳሳይ ሁኔታ ወደ 24 አባላት ወጣቶችን የያዙ 3 ማህበራትን ነው ቦታ እዚህ ጋር ኪኩ ያደረግነው። ስለዚህ በአጠቃላይ በዛሬው ዕለት ወደ 48 ስራ አጥ ወጣቶች የቦታ ርክክብ የተደረገበት ነው። እርሻ መሬቱን የተረከቡት ወጣቶችን በአጭር ጊዜ የሚደርሱ የግብርና ምርቶችን በማምረት ራሳቸውን ከመጥቀም አልፎ ገበያውን ለማረጋጋት የድርሻቸውን እንደሚወጡ አስረድተዋል። በአራዳ ክፍለ ከተማና ስራ ክህሎት በማሽን በመኪና በማሳረስ ለኛ ደግሞ ክፍት አድርጎ ብዙ ጊዜ በፊት ከመንግስት ብድር በማግኘት ነበረ መሬትን እናሳርሰው። አሁን ደግሞ በነፃ መሬትን በመውሰድ በጣም ተጠቃሚ ሆነናል። ይሄን ደግሞ አሁን በሰጡት የክብር ካንቲባችን በሰጠው መልስ ምክንያት በጣም የተሻለ ትልቅ ደረጃ ላይ እንደምንደርስ እናውቃለን። በጣም ተምረናል። ብዙ ደረጃ አግኝተን ነበር፣ ግን ስራ አጥን ስለሆነ በቂ ድጋፍ ለኛ እናንተ እንድታደርጉ ደግሞ ሰርተን ተለውጠን ለሀገራችን ለኛም በቅተን ለሀገራችን እንድናበቃ ላመጣው እድል እናመሰግናቸዋለን። ኑሮ ውድነትን ለመቀነስ የእህልን ዋጋ ለመቀነስ መንግስት ባመቻቸው እድል በእነሱ በኩል ለሌላዎች ለማስተላለፍ ብቁ ራዕይ አለን። ወደፊት ደግሞ ከሰራን የተሻለ ስራዎችን በዚህ በኩል በመኖ በከብት እርባታ በሌሎች ስራዎችን እዚህ አካባቢ ባለው ስራ ለመስራት ብቁ ተሳትፎ ማድረግ እንወዳለን። ለወጣቶች የእርሻ መሬት ከማስረከብ መርሃ ግብር ጎን ለጎን ከአካባቢው ማህበረሰብ ጋር በቀጣይ ስራ እድልን ለመፍጠር አስቻይ የሆኑ ጉዳዮች ላይ ምክክር ተደርጓል።